ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎች ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳስሰው ዛሬ ከሚደረጉት የእንግሊዝ ፕሪምየር ሊግ ጨዋታዎች መካከል አርሰናል ከሊቨርፑል የሚያደርጉትን ጨዋታ የተመለከቱ መረጃዎችን ይሆናል። በእንግሊዝ ፕሪምየር ሊግ የ21ኛ ሳምንት ጨዋታ ምሽት 5 ሰዓት በኢምሬት ስቴዲየም የሊጉ መሪ አርሰናል ሊቨርፑልን ያስተናግዳል። የጨዋታው ታሪካዊ ፋይዳና ወቅታዊ ሁኔታን ስናይ ዛሬ ምሽት በሰሜን ለንደን የሚደረገው ጨዋታ የ2025/26 የውድድር ዘመን አቅጣጫን የሚወስን ትልቅ ፍልሚያ ተደርጎ ተወስዷል። ሚካኤል አርቴታ የሚመራው አርሰናል በአሁኑ ወቅት በ48 ነጥብ የሊጉ መሪ ሆኖ ጨዋታውን ይጀምራል። መድፈኞቹ ባለፉት 2 ዓመታት ለዋንጫ ተቃርበው ሳይሳካላቸው ቢቀርም ዘንድሮ ግን በሳሊባ እና በጋብርኤል የሚመራው የተከላካይ መስመራቸው እንዲሁም በመሃል ሜዳው አዲሱ ፈራሚ ማርቲን ዙቢሜንዲ አማካኝነት እጅግ የተረጋጋ ቡድን መገንባት ችሏል። በተቃራኒው ሊቨርፑል በአርነ ስሎት ስር አዲስ ዘመንን እያሳለፈ ይገኛል። ምንም እንኳን በነጥብ ሰንጠረጁ ከአርሰናል በ14 ነጥብ ዝቅ ብለው ቢገኙም ቡድኑ ካለፉት 9 ጨዋታዎች ሽንፈት አለማስተናገዱ ለዛሬው ጨዋታ ትልቅ በራስ መተማመን ሰጥቷል። ሊቨርፑል ባለፈው ነሐሴ ወር በአንፊልድ አርሰናልን 1-0 ማሸነፉ የሚታወስ ሲሆን ዛሬም ያንን ድል ለመድገም ወደ ለንደን አቅንተዋል። የጉዳት ዜናዎችና የተጫዋቾች ዝርዝር ሁኔታን ስናይ በአርሰናል በኩል ሚካኤል አርቴታ ለዛሬው ጨዋታ ሊጠቀምባቸው የሚችላቸው ተጫዋቾች ስብስብ እጅግ ጠንካራ ነው። በጨዋታው የሚሰለፉ ተጫዋቾች ኮሎምቢያዊ ተከላካይ ክርስቲያን ሞስኬራ በቁርጭምጭሚት ጉዳት ምክንያት አይሰለፍም። ጣሊያናዊው ሪካርዶ ካላፊዮሪ ገና ወደ ሙሉ ልምምድ አልተመለሰም። ወጣቱ ማክስ ዶማንም በጉዳት ዝርዝር ውስጥ ይገኛል። ዝግጁ የሆኑት ደግሞ ጀርመናዊው ካይ ሃቨርትስ ከቀላል የጡንቻ ህመም አገግሞ ለዛሬው ጨዋታ ዝግጁ ሆኗል። ቡካዮ ሳካ እና ሊሳንድሮ ትሩሳርድ ባለፈው የኤፍኤ ካፕ ጨዋታ እረፍት ተሰጥቷቸው የነበረ ቢሆንም ዛሬ ወደ ቋሚ አሰላለፍ ይመለሳሉ። በሊቨርፑል በኩል አርነ ስሎት በተለይ በአጥቂ መስመሩ ላይ በጉዳትና በሌሎች ምክንያቶች ትልቅ ፈተና ገጥሞታል። መሐመድ ሳላህ የክለቡ ትልቁ ኪሳራ ሆኗል። የግብጽ ብሔራዊ ቡድን አምበል መሐመድ ሳላህ በአሁኑ ወቅት በአፍሪካ ዋንጫ ላይ በመገኘቱ ዛሬ ለሊቨርፑል አይሰለፍም። ጉዳትን በተመለከተ ስዊድናዊ አጥቂ አሌክሳንደር ኢሳቅ እና ፈረንሳዊ ወጣት ጆቫኒ ሊዮኒ በጉዳት ምክንያት ለረዥም ጊዜ ከሜዳ ይርቃሉ። ዋትሮ ኢንዶ ደግሞ በጉልበት ጉዳት ምክንያት አይሰለፍም። ለጨዋታው መድረሳቸው አጠራጣሪ ከሆኑ ተጫዋቾች መካከል ፈረንሳዊ አጥቂ ሁጎ ኢኪቲኬ በጡንቻ ጉዳት ምክንያት መሰለፉ አጠራጣሪ ቢሆንም ምናልባት በተጠባባቂ ወንበር ላይ ሊቀመጥ ይችላል። ወደ ግምታዊ ቋሚ አሰላለፎች ስናልፍ በአርሰናል በኩል በ4-3-3 የጨዋታ አቀራረብ አርቴታ የቡድኑን ሚዛን ለመጠበቅ የሚከተለውን አሰላለፍ ሊጠቀም ይችላል። ግብ ጠባቂ ዴቪድ ራያ፣ ተከላካዮች ሪያን ቴምበር፣ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ፣ ፔድሮ ሂንካፒዮ፣ አማካዮች ማርቲን ዙቢሜንዲ፣ ዴክላን ራይስ፣ ማርቲን ኦዲጋርድ፣ አጥቂዎች ቡካዮ ሳካ፣ ቪክቶር ዩኬሬሽ፣ ሊሳንድሮ ትሮሳርድ። በሊቨርፑል በኩል በ4-2-3-1 የጨዋታ አቀራረብ አርነ ስሎት የአርሰናልን የመሃል ሜዳ የበላይነት ለመቀነስ ይህንን አሰላለፍ ሊመርጥ ይችላል። ግብ ጠባቂ አሊሰን ቤከር፣ ተከላካዮች ኮኖር ብራድሌ፣ ኢብራሂም ኮናቴ፣ ቨርጅል ቫንዳይክ፣ አንድሪው ሮበርትሰን፣ አማካዮች ራያን ግራንበርበርች እና አሌክሲስ ማካሊስተር፣ የፊት አማካዮች ዶሚኒክ ስቦዝላይ፣ አጥቂዎች ጀርሚ ፍሪምባንክ፣ ኮዲ ጋክፓ እና ፍሎሪያን ቨርትስ ይሆናሉ። አንዳንድ ታክቲካዊ ጉዳዮችን ስናይ የመጀመሪያው ጉዳይ የአርሰናል ቀኝ መስመርና የሳካ ተጽዕኖ። ቡካዮ ሳካ በአሁኑ ወቅት በዓለም ካሉ ምርጥ የቀኝ መስመር አጥቂዎች አንዱ ነው። ዛሬም የአርሰናል ዋናው የጥቃት ምንጭ እሱ ይሆናል ተብሎ ይጠበቃል። የሊቨርፑሉ አንድሪው ሮበርትሰን ሳካን ብቻውን የመቆጣጠር አቅም ይኖረው እንደሆነ ወሳኝ የታክቲክ ነጥብ ነው። ሳካ ዛሬ ግብ ካስቆጠረ በታሪክ በኤምሬትስ በሊቨርፑል ላይ በተከታታይ 4 ጨዋታዎች ግብ ያስቆጠረ የመጀመሪያው ተጫዋች ይሆናል። ሌላው የዙቢሜንዲ ሚናና የሊቨርፑል ተጭኖ የመጫወት ዘይቤ። አርሰናል ካለፈው ዓመት የተሻለ እንዲሆን ካደረጉት ምክንያቶች አንዱ ማርቲን ዙቢሜንዲ ነው። እሱ ከኋላ ሆኖ ጨዋታውን የሚመራበት መንገድ አርሰናል ኳስን በቀላሉ እንዳያጣ ረድቶታል። ሊቨርፑል ደግሞ በዶሚኒክ ስቦዝላይ እና በራያን ግራንበርበርች አማካኝነት ዙቢሜንዲ ላይ ጫና በመፍጠር ኳስን ለመንጠቅ ይሞክራሉ። እንዲሁም የፍሎሪያን ቨርትስ ፈጠራ የሚጠይቅ ሲሆን ሳላህ በሌለበት ወቅት ሊቨርፑል በፈጠራ ብቃቱ የሚተማመነው በጀርመናዊው ፍሎሪያን ቨርትስ ላይ ነው። ቨርትስ ከመስመር ወደ መሃል እየገባ የሚፈጥራቸው የግብ ዕድሎች ለአርሰናል ተከላካዮች ትልቅ ፈተና ይሆናሉ። የክለቦቹ የእርስ በርስ ግንኙነትና ስታስቲክስን ስናይ ሁለቱ ክለቦች በታሪካቸው 246 ጊዜ ተገናኝተዋል። ሊቨርፑል 95 ጊዜ ሲያሸንፍ አርሰናል 81 ጊዜ አሸንፏል። 70 ጨዋታዎችን በአቻ ውጤት ተጠናቋል። የቅርብ ጊዜ ውጤትን ስንመለከት ደግሞ የመጀመሪያው ዙር ሊቨርፑል በአንፊልድ 1-0 አሸንፏል። ግቧንም ዶሚኒክ ስቦዝ ላይ ነበር ያስቆጠረው።
በኤምሬትስ አርሰናል በሜዳቸው ባደረጓቸው ያለፉት 10 የፕሪምየር ሊግ ጨዋታዎች 9ን አሸንፏል። እስካሁን በነበራቸው ታሪክ በአርሰናል እና ሊቨርፑል ጨዋታዎች በአማካይ 3.0 ግቦች ይቆጠራሉ። ይህ በሊጉ ታሪክ ሁለተኛው ከፍተኛ ግብ የሚቆጠርበት ፍልሚያ ነው። የአሰልጣኞችን አስተያየት ስንቃኝ የአርሰናሉ አለቃ ሚካኤል አርቴታ ሲናገሩ ዛሬ ምሽት የምናሳየው ብቃት ለዋንጫ ያለንን ዝግጁነት የሚያሳይ ነው። ሊቨርፑል ትልቅ ክለብ ነው፣ ነገር ግን በሜዳችንና በደጋፊያችን ፊት ለማንም አንሸነፍም። በነሐሴ ወር ከደረሰብን ሽንፈት ብዙ ተምረናል። ዛሬ ያንን ስህተት አንደግምም ብለዋል። የሊቨርፑሉ አለቃ አርነ ስሎት በበኩላቸው አርሰናል ለማሸነፍ ፍጹም መሆን ይጠበቅበታል። በአሁኑ ወቅት በሊጉ እጅግ በጣም ጥሩ እየተጫወተ ያለው ቡድን እሱ ነው። መሐመድ ሳላህን ማጣት ትልቅ ነገር ቢሆንም ሌሎች ተጫዋቾችን ኃላፊነት ወስደው እንዲጫወቱ እንተማመናለሁ። ዓላማችን 3 ነጥብ ይዞ መመለስ ነው ብለዋል። በመቀጠል የኦፕታ ግምትና ውጤት ትንበያን ስናይ እንደ ኦፕታ ሱፐር ኮምፒውተር ትንተና ከሆነ የአርሰናል የማሸነፍ ዕድል 48.2%፣ የአቻ ውጤት ዕድል 26.4%፣ የሊቨርፑል የማሸነፍ ዕድል 25.4% የሚል ትንበያን አስቀምጧል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኦስቤሞስ